አክስትየው ዘርፌ እንግዲህ አሁን ላይ የቤዛን ሙሉ በሙሉ ሀብት ንብረቷን ወደ ራሷ አድርጋለች ማለት ነው። እንግዲህ አክስትየው ዘርፌ እና ቤዛን ብቻ ሳይሆን ያታለለችው ሉላንም ጭምር ነው። ምክንያቱም ዘርፌ ከሉላ ጋር የተስማማችበት ምክንያት ምንድነው? ሱራፌል እንግዲህ የቤዛን ሀብት ንብረት እንዳይወስድና ያንን ሀብት ንብረት በዘርፌ ካረገችው በኋላ ቤዛ ስትመጣ ለሷ ለማድረግ ነበር። ነገር ግን የሉላ ሐሳብ አልተሳካም። አሁን ላይ ዘርፌ እዛ ቤት ከገባች በኋላና እንግዲህ ሀብቱ ላይ ማማው ላይ ከወጣች በኋላ ከዛ ላለመውረድ ነው የምትታገለው፣ ወይም ደግሞ ሀብት ንብረቱን በእሷ ስም ስለሆነ ለማንም አሳልፋ ነው አልሰጥም እያለች የምትገኘው። እንግዲህ ቤዛን እዛ ቤት ለማኖር ወይም ደግሞ እዚሁ ከእህትሽ ጋር ትኖሪያለሽ ብላበት ነግራትም፣ ነገር ግን እንግዲህ ቤዛ በንዴት ወጣለች። ምክንያቱም ቤዛ ያሰበችው ነገር ምንድነው? በእህቷ በሉላ እንደተከዳች ነው። ሉላ ይህንን ነገር ያደረገች መስሏት ነበር ማለት ነው። እንግዲህ ሉላ አሁን ላይ ከመጣች በኋላ አክስትየው ዘርፌ ተናዳበታለች። ምክንያቱም የነሱ እቅድና አላማ ይህ አልነበረም። እንግዲህ አክስትየው ዘርፌ ቲጂ በነገረቻት መሰረት የሀብት ንብረት እንግዲህ የቤዛ ስለሆነ እሷ እስከዛሬ ድረስ አክስትየው ዘርፌ የታመመችው ፌክ እንደሆነና ምንም የኩላሊት ህመም እንደሌለባት እስከዛሬ ድረስ ዲያላሲስ የምታደርገው ነገር ውሸት እንደሆነ ነው እየተነገረ ያለው። ስለዚህ ሉላ ይህንን ማመን አቅቷታል። ምክንያቱም ለዘርፌ ስትል ብዙ መስዋዕትነትን ከፍላለች። ለሷ ይህንን ህመም ልታሳክማት ወይም ደግሞ ይህንን ህመም ለማስታገስ ስትል በጣም ብዙ መስዋዕትነትን ከፍላ እንደነበር ይታወቃል። አሁን ላይ አላማዋ ሉላ ምን ነበር? የቤዛን ሀብት ሱራፌል ወይም ደግሞ ዶክተር ሮቤል እንዳይወስደው ብላ ነበር። ነገር ግን ዞሮ አክስትየው ዘርፌ ነው የወሰደችባት ማለት ነው። ሉላ አሁን ላይ መታ አክስትየውን ዘርፌን ይህንን ሀብት ንብረት ለቤዛ ትመልሻለች ብትላትም፣ ነገር ግን አሁን ላይ አክስትየው ዘርፌ መቼም ቢሆን ያንን ነገር እንደማታደርግ ነው እየነገረቻት ያለችው። አሁን ላይ ሉላን ማን ያምናታል? እንግዲህ ቤተሰቡ በሙሉ ወይም ደግሞ ሳሚና ኩቻ እንደገና ደግሞ ሱራፌልም ከቤዛ ጋር ሆነው አሁን ላይ ሉላን ጠልተዋታል። ሉላ ከአክስትየው ዘርፌ ጋር ሆና ይህንን ነገር የሰራች ነው የመሰላቸው። ምክንያቱም ሉላ ያንን ፊርማ ባትፈርም ኖሮ፣ ምክንያቱም ቤዛን መስላ ያንኑ ነገር ባትጨርስ ኖሮ ቤዛ እንግዲህ አሁን ላይ ቤቷ በአክስትየው ዘርፌ አይወሰድም ነበር ማለት ነው። ስለዚህ አሁን ላይ ሉላም እንግዲህ ተሸውዳለች፣ ተታላለች። እነ ሱራፌልና እነ ቤዛ ደግሞ አሁን ላይ ሉላን አያምኗትም መቼም ቢሆን። ስለዚህ አሁን ላይ ሳሚም እንዳለ ከሆነ ሉላን የሆነ ነገር ማድረግ አለብን እያለ ነው የሚገኘው ማለት ነው። ምክንያቱም ቤቱ ንብረቱን በዘርፌ ስላደረገች እንግዲህ ሉላ ለማስረዳት እነ ቤዛን ሱራፌልን ቤታቸው በመሄድ እንግዲህ እየሞከረች ነው፣ እየታገለች ነው። እንግዲህ እስቲ በቀጣዩ ቁጭ ብላ ታስረዳቸውና እነሱም እንግዲህ ያምኗት ይሆን? እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤዛ ክፍል 76 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 76 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቶ ሽብሩ ኩቻን ለመውሰድና እንግዲህ የኩቻን ባለም ዋጋውን ለመስጠት እያሰበ ነው የሚገኘው ማለት ነው። ነገር ግን አሁን ላይ ዶክተር ሮቤል እንግዲህ አቶ ሽብሩን እያዘዘው ነው። ምንድነው? ሳሚን እንግዲህ የሆነ ነገር እንዲያደርግለትና እንሱን እንዲቀጠቅጠው። ነገር ግን ዶክተሩ በዚህ ፋንታ ምን ሊያደርግለት ነው? የሚፈልጋትን ሴት ፎቶ ካላትና ፎቶ ካለውና እንግዲህ የሚያውቀው ሰው ካለ በዛ አጋጣሚ ዶክተር ሮቤል እጁ ረጅም ስለሆነ በአጭር ጊዜ ውስጥ እንግዲህ ይዞለት እንደሚመጣ ነው እየነገረው ያለው። ምክንያቱም አሁን ላይ ዶክተር ሮቤል እንግዲህ ለሽብሩ ያለው ነገር ምንድነው? ቤዛ እንግዲህ የዶክተር ሮቤልን ቤተሰቦች የቤዛ ቤተሰቦች እንደገደሉና አሁን ላይ እንግዲህ ሱራፌልም ደግሞ ቤዛን ያገባት እሱ መሆኑን ነው። ሽብሩ እዛ ቤት ከገባ በኋላ በጣም ተናዷል። ምክንያቱም ዶክተር ሮቤል በነገረው መሰረት ነው እንዴት የገዳይ ባል ትሆናለህ ብሎ ሱራፌል ላይ ነው እየተናደደበት የሚገኘው። እና አሁን ላይ ዶክተሩ ባለው መሰረት እንግዲህ ሽብሩ ለዶክተሩ ሊሰራለት ነው ሳሚን ከምድረገጽ ለማጥፋትና እሱን ዶክተር ሮቤል እንደሚፈልገው ሊደበድብለት ነው። ዶክተር ሮቤል በሽብሩ ምክንያት እንግዲህ እሱም እንደደበደበው ሊያካክስ ነው ማለት ነው፣ ሊበቀለው ነው ሳሚን። ምክንያቱም ሳሚ ዶክተር ሮቤል በሄደበት አጋጣሚ እንግዲህ የቤዛ ጠባቂ ነኝ እያለ ሁሌ ስለሚያስቸግረው ነው አሁን ላይ በሽብሩ ለማስመታት የፈለገው። እንግዲህ ሽብሩና ሳሚም አሁን ላይ አልተዋደዱም።
በጣም ሊጣሉ ነው የሚፈልጉት ሁለቱም ማለት ነው። ነገር ግን ኩቻ ደግሞ አሁን ላይ ሽብሩን ካየች በኋላ ደንግጣለች። ምክንያቱም እንዴት እነ ቤዛ ቤት ሊመጣ ቻለ ብላ ፈርታለች። ምክንያቱም ቤቷን እንግዲህ ጥላ ከሳሚ ጋር እነ ቤዛ ቤት የመጡት ምንድነው ካሁን ሽብሩ መጥቶ የሆነ ነገር ያደርጋል ወይም ደግሞ ይወስደኛል ብላ ስለምትፈራ ነው ማለት ነው። ቤዛ እዛ ቤት ከተቀመጠች እንግዲህ ሽብሩ የማይመጣ ማንም ሊያቀኝ አይችልም ሽብሩ እንደሚፈልግ ብላ አስበው ነበር። ነገር ግን ደግሞ ሽብሩን እዛ ቤት እንግዲህ ኩቻ ስታየው ደንግጣ ነበር ማለት ነው። ስለዚህ አሁን ላይ ሽብሩ ተመልሶ ከመጣ እዛ ቤት ቻን ሊይዛት ይችላል ብዬ ነበር ማስበው። አሁን ግን አክስትየው ዘርፌ እንግዲህ ሁሉንም ከዛ ቤት አባራ ስለጣለቻቸው አሁን ላይ ሽብሩን ቢመጣ የሚያገኘው አክስትየው ዘርፌ ነው እንጂ ማንንም ሊያገኝ አይችልም እዛ ቤት። እንግዲህ ዘርፌ ከቲጂ በላይ መሆኗን በጣም አይተናል። ምክንያቱም ቲጂ ያሰበችውንና ያቀደችውን አላማዋን ራሷ ወስዳ እንግዲህ ሉላንም ያሳደገቻትንም ልጅ ክዳት ነው እንግዲህ አሁን ላይ ሀብት ንብረቱን በራሷ እንዲደረግ የፈለገችበት ምክንያት ማለት ነው። ሉላ ይሄን ሁላ ነገር ሲደረግ ወይም ደግሞ አክስትየው ዘርፌ ቤተሰቦቹን ወይም ደግሞ እነ ሳሚን እነ ኩቻን ሱራፌልና ቤዛንም ከቤታቸው እንዲወጡ ስታዛቸው ሉላ አልነበረችም ነበር። ምክንያቱም ሉላ ብትኖር ኖሮ እዛው ጋር አክስትየው ዘርፌ እንዳታለለቻት ሁሉም ሊያውቁ ይችሉ ነበር ብዬ ነበር ማስበው። እንግዲህ አሁን ላይ ሱራፌል ለቤዛ ነው እየተጨነቀና እያሰበ ያለው። ምክንያቱም አሁን ላይ ጭራሽ ቤቱ በአክስትየው ዘርፌ ከሆነ በኋላ ድሮም ቢሆን እንግዲህ ሱራፌል ሉላን እንደማያምናትና ዘርፌንም እንደማያምናት ነው እየተናገረ የነበረው ማለት ነው። ስለዚህ ቤዛ ደግሞ ሱራፌልን ስለማታምነው ሱራፌል አሁን ላይ እንግዲህ ለሷም ጠላቴ ነው ብላ ስለምታስብ ነው እንግዲህ ምንም ነገር አላስታውስም እያለች ይዋሸችው የነበረችው ማለት ነው። ነገር ግን አሁን ላይ ቤዛ ተገልጦላታል ሱራፌል ለሷ እንደሚያስብና አሁንም ቢሆን ለሷ እንደሚጨነቅ እንደገና ደግሞ ከዛ ቤት እንኳን ሲወጡ ቤዛን ጥሏት አለመሄዱና ከሷ ጋር መሆኑ ለቤዛ ሱራፌል ምንም ቢሆን ሀብት ንብረቷን ብቻን ሲሆን ቤዛን ደሃም ብትሆን አጠገቧ እንደሚሆን ከሷ ሀብት ንብረት ፍለጋ ብቻ ሲሆን እንደሚወዳትና እንደሚያፈቅራት ነው በዚሁ እሷም ልትረዳ የቻለችው። ስለዚህ ቤዛ እንግዲህ አሁን ላይ ሱራፌልን ይቅርታ እየጠየቀችው ነው ላደረገችው ነገር በሙሉ። እንግዲህ አሁን ላይ ሱራፌልን ከልቧ ይቅርታ አድርግልኝ ብለዋለች። ሱራፌልም እንግዲህ በዚሁ አጋጣሚ እንግዲህ ቤዛን ይቅርታ አድርጉላት መቼም ቢሆን ከሷ ውጪ እንደማይኖርና ያኔም ቢሆን እኔም ብሰሚ በማለት ነው እየነገራት ያለው። ነገር ግን ያኔም ቢሆን ቤዛ ደግሞ ሱራፌልን ያላመነችበት ምክንያት ምንድነው? ከዶክተር ሮቤል ጋር ስለሚያወራና ዶክተር ሮቤል ደግሞ የቤዛን ውድቀት ስለሚፈልግ ነው ቤዛ ያላመነችበት ምክንያት። ሉላም ደግሞ ከዚህ በፊት ስለ ሱራፌል ነግራው ነበር። ሱራፌል አንቺን ሀብትና ንብረት ወስዳለው እያለ ሲከራከር ነበር ብላ ስለነገረቻት ነው እንግዲህ ቤዛ ይህንን ነገር ሱራፌልን ልታምነው ያልቻለችበት ምክንያት ማለት ነው። አሁን ቤዛ ብቻ ሳትሆን ሳሚም እንግዲህ ያምነዋል ብዬ ነው ማስበው ሱራፌል ይህን ነገር እስከዛሬ ድረስ ያላደረገው ቤዛን ስለሚወዳትና ስለሚያፈቅራት መሆኑን አሁን ላይ ሳሚ ሊረዳ ይችላል። እስከዛሬ ድረስም የተቀየመውን እንግዲህ ይቅርታ ሊለውም ይችላል ብዬ ነው ማስበው። ስለዚህ አሁን ላይ አንድ ላይ ነው የሆኑት። አሁን አንድ ላይ ከሆኑ ነው እንግዲህ አክስትየው ዘርፌንም ሉላንም ሊያሸንፏቸው የሚችሉት ብዬ ነው ማስበው። ሉላ አሁን ላይ እንግዲህ በዘርፌ ምክንያት በጣም አዝናለች፣ ተከፍታለች። ምክንያቱም እቅዳቸውና ሐሳባቸው እሱ ስላልነበረ። ስለዚህ አሁን ላይ ሉላ ለነ ሳሚና እንግዲህ ለነ ቤዛ ምን ብላ ልታስረዳ ነው? አሁን ላይ በጣም ጨንቋታል። ምን ብላ እንግዲህ አክስትየው ዘርፌ እዛ ቤት ከያዘችው በኋላ ሉላም ያን ቤት ጥላ ወጣለች በቃ። ምክንያቱም አላማዋና እቅዷ እሱ ስላልነበር ለቤዛ ሙሉ ሀብቱን ንብረቱን መስጠት ነበር ፍላጎቷ ማለት ነው። ነገር ግን አሁን ላይ አክስትየው ዘርፌ ያንን ቤት ከወሰደችና ሀብት ንብረቱን በስሟ ከተዘዋወረላት በኋላ ነው እቅዷን ሙሉ ረስታ የራሷ ለማድረግና መቼም ቢሆን ለቤዛ እንደማታስተላልፍ እየነገረቻት የምትገኘው ማለት ነው። እንዴ አክስትየው ዘርፌን ግን እንዴት አያችኋት? ማንም አልጠበቃትም። ማንም ይህንን ታደርጋለች ብሎ አላሰብም። ምክንያቱም ሁላችንም አላማችን ወይም ደግሞ ይህንን ነገር የሚያስቡ ብለን የምንፈራው ወይ ዶክተር ሮቤል ወይም ደግሞ ቲጂን ወይም ደግሞ እንግዲህ ሱራፌልን ጠርጥረነው ነበር በዚሁ ነገር ላይ ወይም ደግሞ በቤቱ ጉዳዩ ላይ በሀብቱ በንብረቱ ለማዘዋወር የሚፈልጉት እነዚህ ብቻ ነበሩ ብዬ ነበር ማስበው። አሁን ግን አክስትየው ዘርፌ በዚህን ያክል መምጣቷና ሁለተኛ ቲጂ ሆና መምጣቷ በጣም አስገርሞናል ማለት ነው። እስቲ በዘርፌ ላይ ያላችሁን እስቲ
ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አክስትየው ዘርፌ ያደረገችው ነገር እውነትም ይህንን ሀብትና ንብረት ለራሷ ለማድረግ ነው ወይስ ደግሞ ሱራፌልን ስለፈራችሁ እንግዲህ ቤዛ የሱራፌልን እውነተኛነት ወይም ደግሞ እሱ እንደሚወዳትና እንደሚያፈቅራት ለማየትና እሱን ለመፈተን ሊሆን ይችላል ብዬ ነው ማስበው። እንግዲህ ቤዛ ከሉላ ጋር እንግዲህ ይህን ነገር አውርታበት ለአክስትየው ዘርፌ ሊሆን የቻለበት ምክንያት ሱራፌልን ለመፈተን ይሆናል ብዬ ነው ማስበው እንጂ አሁን ላይ እንግዲህ ሱራፌልን እንደ ጠረጠር ነው ወይም ደግሞ ሱራፌል ያንን ቤትና ሀብት ንብረቱን በራሱ ለማድረግ ሲቻኮል እንደነበር ይታወቃል። ስለዚህ አሁንም ቢሆን እንግዲህ ሱራፌል ቤዛ ላይ እምነቱን ለማሳደርና እሷ እንግዲህ ይቅርታ ብትለውም ነገር ግን ሱራፌልና ዶክተር ሮቤል ወንድማማቾች እስከሆኑ ድረስ ነገ አንድ ላይ መሆናቸው አይቀርም። የሀብት ነገር ዞሮ ዞሮ ሁለቱ ሊያገናኛቸው ይችላል ብዬ ነው ማስበው። ነገር ግን አሁን ላይ ሱራፌል ከቤዛ ጋር አንድ ላይ መሆኑና አሁን ላይ በዚህ ሁኔታ ውስጥ ሆና ቤዛ ጥሏት አለመሄዱ ከሷ አጠገብ መሆኑ ለሱ ነጥብ ያሰጠዋል። ስለዚህ ሱራፌል አሁን ላይ እያደረገው ያለው ነገር ለሱ ትክክል ነው ብዬ ነው ማስበው። ምክንያቱም የቤዛን እምነት እንደገና መልሶ ለመውሰድ ማለት ነው። ወይም ደግሞ ቤዛ በሱ ላይ ያላትን እምነት ካጣች ስለቆየች እንደገና ያንን ፈተና ካስቀመጠችለት ፈተናውንም ካለፈ እንግዲህ ከሱራፌል ጋር ተመልሳ አንድ ላይ ትሆናለች ብዬ ነው ማስበው። እንግዲህ አሁን ላይ በጣም ሱራፌል የሚፈተንበት ጊዜ የደረሰ ይመስለኛል። ምክንያቱም አሁን ላይ እንግዲህ ቤዛን ሀብት ንብረቷን ከሌላት እውነትስ ከሷ ጋር ይሆናል ወይም ደግሞ ያፈቅራታል ወይስ አያፈቅራትም የሚለውን እንግዲህ ሉላና እንግዲህ አክስትየው ተማክረው አሁን ይህንን እቅድ አውጥተው ከቤዛ ጋር እንግዲህ ይህን ሱራፌል ያንን ሀብት ንብረት እንዳይወስድ ሁለቱ የተጫወቱ ነው የሚመስለኝ። ነገር ግን ይህንን ነገር እንግዲህ ከተወጣና ሱራፌል ለቤዛም ቀጥ ብለው ተመልሰው ያንን ሀብት ንብረት የሚመልሱላት ይመስለኛል ብዬ ነው ማስበው። እንግዲህ አሁን ላይ ሉላ እንግዲህ ቤዛ ጋር በመሄድ እነሳሚ ጋር በመሄድ እህቴ በማለት ልታስረዳት እየሞከረች ነው ማለት ነው። ይሄ ሁሉ ነገር እንግዲህ አስባ እንደነበርና ነገር ግን አክስትየው ዘርፌ እሷንም እንደሸወደቻት እንግዲህ ልታስረዳት ትችላለች። ነገር ግን ይህን ነገር ቤዛ ካወቀችውና ሉላም እንግዲህ ከቤዛ ጋር ይህንን ነገር ከተነጋገሩ የዚህ ሁላ ጨዋታዋ ደግሞ ማስተር የሆነችው አክስትየው ዘርፌ እንግዲህ ቤዛ፣ ሉላ፣ አክስትየው ዘርፌ አንድ ላይ እየሰሩ ይሆናል ብዬ ነው ማስበው። አሁን ላይ በዛ ሰዓት ወይም ደግሞ አሁን ባለችበት ቦታ ከሱራፌል ጋር ሆና ቤዛ ሉላን የምትሰድባት ወይም ደግሞ እሷ ላይ የምትጮባት እያስመሰለች ቢሆንስ? እስቲ እናንተም እንግዲህ ይህንን ጉዳይ ሁላችሁም ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።